ይህ የኢትዮሜዳ ምርጥ ገጾች ዝግጅት ነው። በዛሬው ዝግጅታችን በደርግ ዘመን በመረጃ ደህንነት የሕግ መምሪያ ኃላፊ የነበሩት ሻምበል ተስፋዬ ርስቴ ከጻፉት ምስክርነት በባለስልጣናቱ አንደበት መጽሐፍ ላይ የመረጥንላችሁን ታሪክ እናቀርባለን። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 10 ከላይ በመግቢያው ላይ እንደተገለጸው ኢህአፓ በታጠቀው ክንፍ ጸረ ሕዝብ ኃይላትን በከተማ በሚያራውጥበትና በሚያደባይበት ሰዓት ስለ ደርግ በዲሞክራሲያ በራሪ ወረቀት እንዲህ ጽፏል። የደርጉ ኢንተርናሽናል ግንኙነቶች ስንመረምር በማያወላውል አኳኋን ጸረ ኢምፔሪያሊስት አቋም ባለማሳየቱ ከቀን ወደ ቀን በኢምፔሪያሊስት ኃይሎች እየተመካ በመሄዱ ከተራማጅና ከሶሻሊስት አገሮች ሙሉ ድጋፍ እርዳታ ለማግኘት ያደረገው ጥረት ከሽፎበታል። ኢምፔሪያሊዝምም በበኩሉ አልፎ አልፎ የሚያሰማውን ተራማጅ ኃይሎችን ለመደለል ጸረ ኢምፔሪያሊስት መሰል ለፈፋዎች ዋጋ ቢስ ስለተገነዘበና ከኢምፔሪያሊስት ጉያ እንደማይወጣ ስለተረዳው ቀደም ብሎ የመሰረተውን የእጅ አዙር አገዛዝ ያለ አንዳች ስጋት በማጠናከር ላይ ይገኛል ይላል። ይሄ ጽሑፍ የተጻፈው 60ዎቹ የአጼው ባለስልጣናት በግፍ ከተረሸኑ በኋላ ነው። ምዕራባውያን ደግሞ ከዚህ ግድያ በኋላ እርማቸውን አውጥተው መንግስቱ ኃይለማርያምን በነብሰ ገዳይነትና በአምባገነንነት ፈርጀዋቸዋል። ተራማጅ ሶሻሊስት አገሮች በተለይም ሶቪየት ኅብረት ደግሞ አቅፈውና ደግፈው ይዘዋቸው ስለነበረ በታሪክ ታይቶ ያልታወቀ የአየር ድልድይ በመስራትና በግዙፍ መርከቦች እጅግ ብዙና ቢሊዮን ዶላሮች ዋጋ ያለው የጦር መሳሪያዎችን ወደ ኢትዮጵያ አምጥተው ዘርግፈዋል። ኢምፔሪያሊስት አገሮችማ በተለይ አሜሪካን ኢትዮጵያ በአንጡራ ገንዘቧ የገዛችውን የጦር መሳሪያ ሳይቀር ጂሚ ካርተር ማገዳቸውን ብቻ ማውሳቱ ይበቃል። እንግዲህ በዚህ ጊዜ የነበረ ኢህአፓ የደርጉ ኢንተርናሽናል ግንኙነቶችን ስንመረምር በማያወላውል አኳኋን ጸረ ኢምፔሪያሊስት አቋም ባለማሳየቱ ከቀን ወደ ቀን በኢምፔሪያሊስት ኃይሎች እየተመካ በመሄዱ ከተራማጅና ከሶሻሊስት አገሮች ሙሉ ድጋፍና እርዳታ ለማግኘት ያደረገው ጥረት ከሽፎበታል እያለ የሚለፍፈው ከላይ በክፍሉ ታደሰ የተጠቀሰው ቀበሌ የአብዮት ጥበቃ መሪ የነበሩት የአስር አለቃ ፈቃዱ አስቻለው በዚያን ወቅት ትዝታቸው በሁለተኛው ዙር የቀበሌ ምርጫ ከፍተኛ 07 ቀበሌ 29 ውስጥ ስለነበርኩኝ በዜግነቴ እንደማንኛውም ሰው ተመርጫለሁ። ከኢህአፓ ጋር የተገናኘሁት በዚህ ወቅት ነው። ጭቁን ወታደር አፈሙዝህን በፋሽስቱ ደርግ ላይ አዙር የሚል ከምኖርበት ቤት በር ላይ ተለጥፎ አገኘው። ቀድጄው ጣልኩኝ። ወዲያው የግድያ ሙከራ ተሰነዘረብኝና አመለጥኩኝ። ለሁለተኛ ጊዜም በሞተር ብስክሌት ወደ ሥራ ሲሄድ መርካቶ ውስጥ በሁለት አውቶማቲክ መሳሪያና በአንድ ሽጉጥ 3 ሆነው ሊገድሉኝ ሲሞክሩ ከሞተር ሳይክሉ ዘልዬ በመውደቅ በፍጥነት ተገለባብጬ ካመለጥኩ በኋላ 3ቱንም በኮልት ሽጉጥ ለቀምኳቸው። የያዟቸውን ኡዚ፣ ቶምሰንና ኮልት ሽጉጥ ማረኳቸው። አሁንም ለሶስተኛ ጊዜ የከፍተኛ 07 ቀበሌ 29 ነዋሪ የነበረው ሰለሞን ተኩሶ ሳተኝ። ግን አንድ የቀበሌውን አብዮት ጥበቃ ገደለ። እርሱም ተገደለ። ኢህአፓ በዚህ አላበቃም። ቅጥር ነፍሰ ገዳይ አባላቱን አደራጅቶ ቀበሌው ጽሕፈት ቤት ድረስ በመግባት ፈቃዱን እንፈልገዋለን በማለት ችግር የገጠማቸው መስለው ቀረቡ። አየለን ዘቡ ጥያቄያቸውን አልቀበል ሲል ገደሉት። ገዳዩም ወዳው ተገደለ። በዚህ ጊዜ ከቀበሌው ውጭ በመኪና ይጠብቁ የነበሩት የኢህአፓ አባላት 3 ሰዎች ሆነው ተኩስ ከፈቱ። አንዱ ሲገደል 2ቱ አመለጡ። ወዲያው ሌላ ሽፋን ሰጭ የኢህአፓ ቡድን ደርሶ ጊዜ የወሰደ የተኩስ ልውውጥ አደረግን። ከአብዮት ጠባቂዎች 2 ወደቁ። ይሄን ሁኔታ አሳየ ምህረቱ የተባለው አሁን በሕይወት የሚገኘው ያውቀዋል። ታዲያ በዚህ ዕለት አንዲት ነፍሰ ገዳዮች ለግድያ የሰረቋትን የቤት መኪና አንድ አውቶማቲክ መሳሪያና ፈጥኖ ደራሽ ብቻ የታጠቀው ማኛ ሽጉጥ ማረክን።
ፍትጊያው የተፈጸመው መርካቶ አጎናፍር ጠጅ ቤት አካባቢ ነበር። ነፍሰ ገዳዮች ፈቃዱን ካልገደልን እረፍት የለንም ብለው ነበር መሰል። ለአምስተኛ ጊዜ ምዕራብ ሆቴል አካባቢ ከአንድ ጓደኛዬ ጋር ሳልፍ አሸምቀው ሊገድሉኝ ሲሰናዱ አንድ ትንሽ ሕፃን ሲሮጥ መጥቶ ከናንተ ማንኛችሁ ናችሁ ፍቃዱ አስቻለው? ከናንተ ማንኛችሁ ናችሁ ፍቃዱ አስቻለው? ኢህአፓ ልትገድላችሁ ነው በማለት ነግሮን ሲሮጥ ነቅቼ ስጠባበቅ መሳሪያ ሲያወጣ አየሁትና አስቀድሜ መታሁት። ለረጅም ጊዜ ተኩስ ልውውጥ አደረግን። ጓደኛዬና እኔ ሁለቱንም ገደልን። በዚህ ዕለት መገደል አይቀርም ነበር። ጥበቃ ላይ የነበረ ጦር ደርሶ አዳነኝ። ሌላ ቀን ነዳት የነበረችውን ቮልስ መኪና ኢህአፓ በቦምብ አጋያት። እኔ ግን አሁንም አመለጥኩኝ። የቀበሌያችንን ጽሕፈት ቤት በቦምብ አቃጠሉት። ከቀበሌው አብዮት ጠባቂዎች ጋርም ጊዜ ወስደው ተታኩሰዋል። ቢሆንም እኔን አላገኙም። ምትሃት ያለኝ መስላቸው ነበረ። ሱራፌል ካባና የሻዕቢያ ቅጥር ነፍሰ ገዳይ ጎይቶም ለባሲ የመሩት ስኳድ እኔን ለመግደል ትዕዛዝ ተሰጥቷቸው ነበረ። ለጊዜው አልተሳካላቸውም። የሚገርመው ማን እንደሰጣቸው አላወቁም። ዓለም በቃኝ ታስሬ የተነሳሁትን ፎቶ ክፍሉ ታደሰ በመጽሐፍ አውጥቶታል። መቼም ኢህአፓ ከመነሻው ለሰው ነውና የሚሰራው አሁን ለማን እየሰራ እንደሆነ ራሱ ያውቃል በማለት ዓለም በቃኝ ውስጥ መጋቢት 7 ቀን 1991 ምሽት ገልጸውልኛል። ከዚህ ላይ አንድ ነገር ልግለጽ። ሽፈራው ሀብቴ የተባሉ በከፍተኛ 23 ቀበሌ 15 ውስጥ አብዮት ጥበቃ ሆነው ከሌሎች ጋር ሲሰሩ ከዕለታቱ በአንድ ቀን በ1969 ውስጥ የኢህአፓ ነፍሰ ገዳዮች በዚህ ቀበሌ ውስጥ ግድያ ፈጽመው በቀይ ቮልስ መኪና ሊያመልጡ ሲሉ እነ ሽፈራው በዲሞትፈር መኪናውን ተኩሰው ሲመቷት እሳት ትይዛለች። አንደኛው ነፍሰ ገዳይ ከዚያ ውስጥ ይቃጠላል፣ ሌላው ያመልጣል። ያ ያመለጠው ሶቪየት ኅብረት ለትምህርት ሄዶ ሕግ አጥንቶ ይመለስና የከፍተኛው ፍርድ ቤት ዳኛ ሆኖ ይሰየማል። ሽፈራው ሲከሰስ ዳኛም ተከሳሽም እየተዋወቁ ዝም ብለው ችሎቱ ይቀጥላል። ሽፈራው ሀብቴ አጥፊ ተባለና የመፋረጃ ሐሳብ ሲያቀርብ አገሩን በወታደርነት በቅንነትና በታማኝነት ለረጅም ጊዜ ማገልገሉን ከዚህ ከፖለቲካ ጋር ተያይዞ ከቀረበበት ክስ ውጪ ጥፋት ሰርቶ እንደማያውቅ አሁንም ዕድሜው በመግፋቱ ክቡር ፍርድ ቤቱ አስተያየት አድርጎ ቅጣቱን እንዲያቀልለት እያስተዛዘነ አቤት ሲል ዳኛው ጣልቃ ገቡና ባሻ ያችን ቀይ ቮልስ መኪና ረሷት ሲሉ ሽፈራው ፈጥኖ አልረሳኋትም፣ አንተም አመለጥከኝ በማለት ተናገረና በችሎቱ የነበሩትን ሰዎች ፈገግ አሰኘ። የነገረኝ ሽፈራው ነው። አሁን ሽፈራው ሞቷል፣ ዳኛው ግን አሉ። ግን ከዳኝነቱ በፈቃዳቸው ተነስተዋል። ኢህአፓ ከመነሻው ለሰው ነውና የሚሰራው አሁን ለማን እየሰራ እንደሆን ራሱ ያውቃል የሚሉት ፈቃዱ አስቻለው ገለብኛ፣ ወላይትኛ፣ ስልጥኛ፣ ኦሮምኛ፣ ትግርኛ፣ አረብኛ፣ አማርኛና እንግሊዘኛ ይሰማሉ፣ ይናገራሉ። ፈጣን ንቁና ጀብደኛ ሰው ነበሩ። በአሁኑ ወቅት የመጽሐፍ ቅዱስ ተከታይ ናቸው። ደብረ ብርሃን አካባቢ ተወልደው በ1960 መጨረሻ ፈጥኖ ደራሽ ተቀጥረው የፖሊስ ሰራዊት አባል ሆነዋል። ፈጣንና ቀልጣፋ፣ በፖሊሳዊ ትምህርትም በተለይም በተኩስ ውጤታቸው ከፍተኛ ስለነበረ ለደጃዝማች ፀሐይ እንቁ ሥላሴ አጃቢነት ተመድበው ሰርተዋል። በፖሊስነታቸውም በተለያዩ ቦታዎች ተዘዋውረው ያገለገሉ ሲሆን በአብዮቱ ፍንዳታ መጀመሪያ ጊዜ ለተወሰነ ወቅት ታስረው መፈታታቸውንም ይገልጻሉ። ከዚህ በኋላ ነበረ የአብዮት ጥበቃ መሪ ሆነው ከፍተኛ 7 ቀበሌ 29 ያገለገሉትና ከነፍሰ ገዳዮች ጋር ትንቅንቅ ገጥመው አሸንፈዋቸው ሕይወታቸውን ያተረፏት። ታዋቂው መርማሪ ተኮላ ማሞ የደርግ ምርመራ ክፍል የተቋቋመው ከልዩ ልዩ መለዮ ለባሽ ክፍሎች ተወጣቶ ነበረ። በዚህ የተነሳ ስለ ኢህአፓ ስለ መኢሶን ምንም አናውቅም። ምንነታቸውን ያወቅነው ስለ ኢህአፓ በምልስ የኢህአፓ አባላት አማካኝነት ነበረ።
ኢህአፓ ሲከፋፈል ለደርግ እጅ ሰጥተው የምርመራ ክፍል ከተመደቡ በኋላ የድርጅቱን መዋቅር ለማፈራረስ ተችሏል። እነዚህ ምልሶች ምርመራ ክፍል ከገቡ በኋላ የተያዘ የድርጅቱ አባል ስለነሱ ቡድን የሚያውቀውን ፍርጥርጥ አድርጎ መናገር ካልፈቀደ እነዚህ ምልሶች ነበር ውሳኔ እንኳን የሚሰጡት። ሚስጥር ደብቋል ይገረፍ፣ ወይም ተገቢውን ሚስጥር ሳይደብቅ ገልጧል፣ ወይም የኛ ተባባሪ ሆኖ ይስራ ብለው እስከ መወሰን ድረስ ይችሉ እንደነበረ መርማሪዎችና ሌሎች ከጉዳዩ ቀረቤታ ያላቸው ባለስልጣናት ይናገራሉ። በምርመራ ጊዜ እጅግ ዘግናኝ ድብደባና ማሰቃየት ይፈጸም እንደነበረ መርማሪዎቹ ራሳቸው ይናገራሉ። መርማሪዎች ለነገሩማ በዚህ ወቅት ደርግንስ ይመሩት የነበሩት ምሁራን አልነበሩም እንዴ በማለት ይጠይቃሉ። እኛ መርማሪዎች ያለነዚህ ከድርጅታቸው የተነጠሉ ሰዎች የሰራነውን ሥራ ከግብ ለማድረስ እጅግ ከባድ ይሆንብን ነበር ይላሉ። ታዋቂው መርማሪ ተኮላ ማሞ የኢህአፓን ድርጅታዊ መዋቅር ጠቅሰው ትዕዛዞች ከላይ ወደ ታች እንዴት እንደሚወርዱ ማለትም ከፖሊት ቢሮ ማዕከላዊ ኮሚቴ፣ ከማዕከላዊ ኮሚቴ ኢንተርዞን፣ ከኢንተርዞን ወዘተ እስከ ህዋስና ጥናት ክበቦች ድረስ እንደሚፈስ አወቃቀሩም በ5 አባላት የተቀናጀ መሆኑንና በየአካላቱ ካሉት አባላትም አንዱ ጸሐፊ መሆኑን በምርመራ ስራቸው እንዳረጋገጡት ገልጸው የገዳይ ቡድን በሪጅን ላይ መዋቀራቸውን በተለይ ደግሞ ለተለያዩ የግድያ የዘረፋና ከተቻለ ለአፈና የሚሰማራ ተንቀሳቃሽ ልዩ ስኳድ በፖለቲካ ቢሮ በቀጥታ የሚታዘዝ እንደነበር ይናገራሉ። የዚህ የገዳይ ልዩ ቡድን መሪም ፍቅሬ ዘርጋው እንደነበር አውስተው ከብዙ ትግል በኋላ ምርመራ ክፍሉ የኢህአፓን ድርጅታዊ መዋቅርና ስምሪት አበጥሮ ያውቀው ነበረ። ለምሳሌ የሪጂን አባል የሆነው ሰው ቢያዝ መርማሪው ከዚያ ሰው የሚፈልገውን መረጃ አበክሮ ያውቀዋል። በተለይም ጸሐፊ ከሆነ በሪጅን ውስጥ የሚንቀሳቀሱትን የስኳድ፣ የህትመት፣ የፕሮፓጋንዳ፣ የፋይናንስና የሌሎችንም ሥራዎች መዘክዘክ ይገባዋል። የጎን ለጎን ግንኙነትም ስላለው ገንዘብ፣ የጦር መሳሪያ፣ የማባዣ መሳሪያዎች የት እንደሆኑ ማፍረጥረጥ አለበት። ወደ ዞን ስንወጣ እቅዱን እናገኘዋለን። ኢንተርዞን አከፋፋይ ነው። መሪዎችን ወደሚመለከታቸው ወደ ታች ያፈሳል፣ ሽቅብም እንዲሁ። የኢህአፓ የማባዣ መሳሪያ መጠሪያ በሆነው በአደፍርስ እየተባዛ በሕፃናት ወረቀት ይበተናል። ገንዘብ ወደ ላይ ነው የሚላከው። ሾላ ገርጃ አካባቢ እነ ክፍሉ የዘረፉት ግማሽ ሚሊዮን የተቆጠረ ብር ሲያዝ ክፍሉ ታደሰ ለጥቂት ሾለከ። አማሃ አበበም የተደረሰበት በዚህ የመዋቅር ሥርዓት ክትትል መሠረት ነበረ። የኢህአፓ መዋቅር ከፈራረሰ በኋላ ለሁለተኛ ዙር ጥፋት ከ1971 አጋማሽ ጀምሮ የአንድ ለአንድ ግንኙነት ለመዘርጋትና መንግስትን ሰርጎ በመግባት ለመታገል ሙከራ አድርጎ ነበረ። ይህ አዲሱ ለውጥ ረቂቅ ነበረ። ለውጡ በሽፋንና በጥልቀት የተሰወረ ነበረ። የኢህአፓ ትኩረት በመንግስት የኃላፊነት ቦታ ላይ በተቀመጡ በታወቁና ጥናት ተደርጎባቸው እምነት በሚጣልባቸው ሰዎች ላይ ነበረ። በአዲሱ አወቃቀር ግንኙነት የግንኙነት ሚስጥሮች ምንድን ነበሩ መሰለህ? ስሞች ተሰይመው ነበረ። ለምሳሌ ደርግ መንግስት አማች፣ አዲስ አበባ አዲስ ዓለም፣ እስር ቤት ሆስፒታል፣ መታረስ መታመም፣ ወታደር ወይም ተቃራኒ ክፍል ሁሉ ወረርሽኝ በሽታ፣ እንዲሁም ለክፍለ ሀገራቱ የተለያየ የሚስጥር ስሞች ተሰጥተው ነበረ። ሚስጥራዊ መልእክቶች፣ ጽሑፎች፣ መመሪያዎች ወዘተ ለማስተላለፍ መልእክቶቹ ተመስጥረው በእህል፣ በቁጥር፣ በፊደል ተለውጠው አገልግለዋል በማለት መርማሪው ገልጸዋል። እነዚህን ሚስጥሮች የሚያውቁ ጥቂት የተመረጡ ሰዎች መሆናቸውን የሚስጥሩ መፍቻም ጫማ ተብሎ ይጠራ እንደነበር ያረጋግጣሉ። ይህን ሚስጥር ፈልቅቆ ለማውጣት ገነት አዳገተች የሚሉት ተኮላ
እንዴት ብለው ከሙልጌታ በቀለ ኦጋቶ ባህር ዳር ድረስ ሄደው የተቀበረውን ሚስጥር ኮድ ጫማ እንዳገኙ ይሄን ሚስጥር የሚያውቁ የኢሃፓ አባሉ ታምራት ተስፋዬ፣ መስጣሪው ሙልጌታ በቀለ፣ ኦጋቶና መርማሪው ተኮላ ማሞ ብቻ ነበሩ። ተኮላ እንደነገረኝ በዚህ ምርመራ አማካኝነት በተደረሰው ሚስጥር በኢማሌድህ ውስጥ ገብተው የነበሩ የኢሃፓ አባላት እንዴት ብለው እንደተጋለጡ ይናገራሉ። በአጭሩ ምርመራው ክፍል ከነፍሰ ገዳዮች ጓዳ ሚስጥር እንዴት ፈልቅቆ እንዳወጣና ተመጻዳቂውን ኢሃፓን እንዴት አድርገው ፍርስርሱን እንዳወጡት ይገልጻሉ። አዲስ አበባ ከተማ 4ኛ ክፍለ ጦር ጠቅላይ መምሪያ ተጠንስሶ ሲዳሞ ነገሌ ቦረና በሚገኘው 4ኛ ብርጌድ የበታች ሹሞች አዛዦቻቸውን ቀጥሎም የምድር ጦር ዋና አዛዥን ጀነራል ድረሴ ዱባለን በማሰር በጊዜው ዘውዳዊው ሥርዓት ያደረሰባቸውን ኢኮኖሚያዊ፣ ማኅበራዊና ወታደራዊ ችግሮቻቸው እንዲቀረፉ ጥያቄ በማቅረብ ከንጉሡ መልስ ሲያገኙ አመጻቸውን አቁመው ወደ ጦር ሰፈራቸው ተመለሱ። በዚህን ጊዜ ለውጥ ፈላጊ ወጣት ትውልድና ምሁራን ወታደሩ የራሱን ደሞዝ አስጨምሮ ትጥቅና ስንቁን አሟልቶ የኢትዮጵያን ሕዝብ ብሶቱ ስላላደረገው ወደ ጦር ሰፈሩ ገባ። የሕዝብ አደራን መሸሽ ነው፣ አንተ ጭቁን ወታደር ለገንዘብ ሕዝብን አትክዳ በማለት ቁም ስቅሉን እንዳላሳዩት፣ በንጉሡና በሥርዓቱ ላይ አምጾ እንዲነሳ እንቅልፍ እንዳላሳጡት፣ ዛሬ በአጥፊነትና በወንጀለኛነት እንዲሁም በግፈኛነት እየፈረጁ ሁሉም ሰው በመለዮ ለባሹ ላይ ጣቱን እንዲቀስር እያደረጉ ነው። ደርግ ንጹሕ ነው ማለት አይደለም፣ የራሱ የድርሻው እንዳለ አምናለሁ። በምሁራኑ የፖለቲካ መሐንዲስነት ወደ ፖለቲካ ትግሉ እንዲዘፈቅ ያደረጉ የመኢሶን፣ የወዝሊክ፣ የኢጫት፣ የማሊሬድና የኢሃፓ አባላት የነበሩ ምሁራን እጃቸውን እንደ ጲላጦስ ታጥበው ከደሙ ንጹሕ ነን በማለት ደርግን ይኮንናሉ። ደርግ አቋራጭ ሥልጣን መንገዱን ከሁሉም ቡድኖች ልቆ በመጠቀም በአሸናፊነት ወጥቷል። ነገር ግን ተስፋዬ መኮንን መሄጃውን በውል ለይቶ የማያውቀው ትውልድ ያሏቸውን ጥቂት ምሁራን ዛሬም እንደዛን ጊዜ ወደ ሕሊናቸው መመለስ አለመቻላቸው መታዘብ ለሕሊና የሚከብድ ጉዳይ ይመስለኛል። ለዚህ ጥሩ ምሳሌ መርሻ ዮሴፍ ነው። መርሻ ዮሴፍ ዛሬም ገና ከሕሊናው አልታረቀም። በመጀመሪያ መግደልና ማሳደድ የጀመረው ደርግ ነበር በማለት በአደባባይ ሲናገር ትንሽ እንኳን ቅር አይለውም። ኢሃፓ በታሪክ ይቅር የማይባል የፖለቲካ ቡድን ይመስለኛል። ራሱ በራሱ መግደል ከመጀመሩ በፊት ከኤርትራ በረሃ ገዳይ ተከራይቶ አዲስ አበባ አስገብቷል። የሐማሴን ተወላጅ የሆነውና የሻዕቢያ ፈዲያን ጎይቶም ለባሲ አዲስ አበባ በ1968 መጀመሪያ ገብቶ እና አለማየሁ እግዜሩ፣ መኮንን ለማ፣ ሱራፌል ካባና ሌሎችንም በነፍሰ ገዳይነት አሰልጥኗል። እየመራም ግድያ ፈጽሟል። ባንክ ዘርፏል። በሰኔ 1969 አዲስ ከተማ ቁጭራ ባንክን የዘረፈው የሻዕቢያ አባል የሆነው ጎይቶም ለባሲ የመራው የኢሃፓ ቡድን ነው። ጥር 26 ቀን 1969 ማግስት መኢሶን በመራው ሕዝባዊ ስብሰባ አስታጥቁን አታስጨርሱን እያሉ ሲጮሁ የዋሉት የመኢሶን መሪ ካድሬዎች ነበሩ። አብዮቱ ከመከላከል ወደ ማጥቃት ተሸጋግሯል የተባለውም በመኢሶን ግፊት ነበረ። ከላይ እንደተመለከተው ሻምበል ለገሰ አስፋውና የመኢሶን አባሉ ዶክተር አለሙ አበበ እንዲሁም ለገሰ አስፋው ናቸው ቀይ ሽብር ይፋፋም በማለት የቀበሌ ተመራጮችን ሰብስበው ነፃ እርምጃ እንዲወሰድ ያወጁት። ፕሮፌሰር መስፍን ወልደ ማርያም ለቀይ ሽብር ደርግና መኢሶን የጋራ ተጠያቂነት አለባቸው በማለት የተናገሩትም መኢሶን በዚያን ወቅት ከደርግ ምን ያክል ተጣብቆ እንደነበረ በመገንዘብ ይመስለኛል። ስለዚህ መሄጃውን ለይቶ የማያውቀው ትውልድ እርስ በእርሱ እንደ እብድ ውሻ ተነካክሶ እርሱ ሞቶ አገርም አጥፍቶ አልፏል። ይህ ጥፋት የደርግ ብቻ አልነበረም።
ምናልባት የኢሃፓ ብቻ አይደለም ማለት ይቻል ይሆናል። ግድያውን የጀመረው በርግጥ ኢሃፓ ነው። ኢሃፓ መኢሶንና ወዝሊግ ሥልጣን በመፈንቅለ መንግሥት ለመውሰድ ጥረዋል፣ አልቀናቸውም። ዛሬ ያ ወቅት አልፏል። ደርግን ብቻ ኮንነን ከእውነቱ የምንደርስ አይመስለኝም። ከእውነቱ ለመድረስ በዚያ ወቅት የነበርን ሰዎች እንደ አሰፋ ጨቦ፣ እንደ ፕሮፌሰር መስፍን ወልደ ማርያም እውነቱን ለመናገር፣ እውነቱን ለመመስከር ድፍረት ያስፈልገናል። እውነቱ ከታወቀ ደግሞ አሁንም ስህተቱን ለማረም ጊዜው አላለፈም። ከላይ ለማሳየት እንደተሞከረው እነዚህ የህቡና የይፋ የፖለቲካ ማዕከሎች መበራከት ሕዝቡን ግራ በመጋባት ይይዝ ይጨብጠው ያሳጡትና በህብረተሰቡ ውስጥም ከፍተኛ ቀውስ ያስከተሉ ክስተቶችን መጋበዛቸው የሚዘነጋ አይሆንም። ጉዳዩ በርዕዮተ ዓለምና በማዕከል ብቻ ሳይወሰን የጎሳ ስሜትን ኢጫት፣ ህወሓት፣ ኦነግና የሐማሴን ልዩ ልዩ ተገንጣይ ቡድኖች እየጎሉ በመለስተኛ ፕሮግራሙ በመራመድ ፈንታ እርሱን ወደ ጎን በመተው የኔ መስመር ጥራት አለው የኔ ልቃል በሚል የእርስ በርስ ግብግብ በመፈጠሩ ደርግ የሕዝብ ደህንነት ማስከበር ተግባሩን እንደ መንግሥት ሆኖ አመራር የመስጠት ግዴታው እየተሰማው የመጣ ይመስላል። ከሕዝብ መገናኛ ድልድይ እንዲሆናቸው በእነርሱ ግፊት፣ ጥናት፣ አነሳሽነትና ጥያቄ መሠረት ያስነደፉትን መለስተኛ ብሔራዊ ዲሞክራሲያዊ አብዮት ፕሮግራም ገፍትረው የጡት አባት ፍለጋ ግማሹ ወደ ቻይና፣ ሌሎች ወደ ሞስኮብና ቀሪዎቹ ወደ ምዕራብ ካፒታሊስት ሀገሮች ኮሚኒስት ፓርቲዎች በር የጥድፊያ ሩጫቸውን ያለ ረፍት ተያያዙት። ለዚህ ጥሩ ምሳሌ ነገደ ጎበዜ ነው። ሁል ጊዜ ጥቅምን ለራሱ ማስቀደም ተፈጥሯዊ ባህሪ ያደረጉ የተወሰኑ የኢትዮጵያ የዛን ዘመን የተማረ ትውልድ አቀንቃኝ የነበሩ የኢሃፓና የመኢሶን መሪዎች ሌላውን በሐሰት መኮነን ዛሬም ከዚህ አድራጎት ለመመለስ ገና አልታደሉም። መወንጀልና በአጥፊነት መፈረጅ ልማዳቸው ከማድረጋቸውም በላይ እኔ ያልኩት ብቻ ይቅደም የማለት ልክፍትም የተጠናወታቸው ነበሩ። ይህ ባህሪያቸው እስከ መጨረሻው ውድቀቱና ውርደት ሞቱም ድረስ ችግሮችን በውይይትና በእርቅ ለመፍታት ሳይቻላቸው ቀርቷል። አሁንም ተስፋዬ በመጽሐፋቸው ሐሳብንም ትእዛዝንም አመንጪዎች ጥቂት ምርጥ ምሁራን እንዲሆኑ ሆነ ያለምንም ተጨባጭ አስተዋጽኦ ስምን፣ ክብርንና ተሰሚነትን ለማግኘት ተነሱ። በዚህ ምክንያት የካቲትን እንዳመጣጡ ተቀብለን ለሕዝባችን ደግ ነገር ማስገኛ ይሆን ዘንድ ተባብረን ተቃቅፈን ደግፈን ልንይዘው ሲገባን ለተደበቁ የግል ፍላጎቶቻችን ስንል ምክንያቶችን ፈጥረን አብዮቱን የመለያያ ድንበር አድርገን አቀረብነው። ክቡር የሆነውን የታሪክ ጉዞና የሕዝብ ጥቅም እንደ ልጆች የጭቃ ቤት ስንጠፈጥፈውና ስናፈርሰው ታየን። በዚህም ድርጊታችን ተበላንና ሕዝባችንም ለበይ ታሪኩንም ለጥፋት ዳረግነው በማለት ገልጸዋል። ተስፋዬ መኮንን አክለውም ይህንን የእኛን አሳፋሪና አሳዛኝ ታሪካችንን ተንተርሰን ስንባላ መሃል ገብቶ የበላን ደርግ ነው ብለዋል። ይህ አባባል እውነት ነው። የተማረው ቡድን ኅብረት ቢኖረውና በአንድነት ሆኖ ቀና በማሰብ ቢንቀሳቀስ ደርግ አቅሙም ችሎታውም ዕውቀቱም አልነበረውም። በመሠረቱ የኢትዮጵያ ምሁራን በሀገር ውስጥ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ቅጥር ግቢና በተወሰኑ እነዚህ አካባቢዎች ለለውጥ መጣራቸው አይካድም። ነገር ግን ጉልህ መሥዋዕትነትን የጠየቁ ትግል ሲያደርጉ አልታዩም። የኢትዮጵያ ምሁራን የለውጥ ትግል እስከዚህም ከሰፊው ሕዝብ ሰርጾ ያልገባ እንዲያውም የመዳረሻ የሐሳብ ድልድይ ወደ ሕዝብ ገና ያላበጀ ነበረ። ትናንት በነ ብርጋዴር ጀነራል መንግሥቱ ንዋይ መሪነት በየካቲትም በጥቂት መለዮ ለባሾች ግንባር ቀደምነት ነው የለውጡ እንቅስቃሴ ፈር የቀደደው። የኢትዮጵያ ምሁራን ከሕሊናቸው ካልተጣሉ በሰፊው ለፈጸሙት ወይም ሊፈጽሙት ሲገባቸው ላልፈጸሙት ሊጸጸቱ የሚገባቸው ይመስለኛል።
ሰው ያቦካውን እንጋግር ይላሉ። ሰው የጋገረውንም እኛ ቀድመን እንብላ የሚል ልክፍት አለባቸው። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ፕሮግራም የጀመርንላችሁ ታሪክ አላበቃም ክፍል 11ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።